እጅግ ልብ ሰባሪ አሳዛኝ መረጃ ከዝቋላ ገዳም ተሰማ። በትላንትናው ዕለት በዝቋላ ገዳም የሚገኙ መነኮሳት አባቶች በበዓታቸው ውስጥ መገደላቸው ታውቋል። በሌላ መረጃ በሚያስቀድሱ ምዕመናን ላይ የተቃጣ ታላቅ የሽብር የቦምብ ጥቃት በቤተ መቅደስ ውስጥ ተፈጸመ። ታላቅ የተቃውሞ ሰልፍ በናዳ ማርያም ገዳም አገልጋይ አባቶች ከትላንት በስቲያ በናዳ ማርያም ገዳም ለበርካታ ዓመታት ጉባኤ ዘርግተው በማስተማር ላይ የሚገኙት ሊቀ ብርሃናት ቆሞስ የኔታ ይባቤ መታሰራቸው ተገልጾ ነበር። ታዲያ በዚህ መሰረት በትላንትናው ዕለት በምዕመኑ አገልጋይ አባቶችና ደቀ መዛሙርቶቻቸው ጭምር ሰላማዊ ሰልፍ መውጣታቸው ተሰምቷል። ከቤተ ክርስቲያን ላይ እጃችሁን አንሱ፣ መምህራችንንም ፍቱልን ሲሉም ተደምጠዋል። የኔታ ይባቤ ለምን ታሰሩ የሚሉትንና ሌሎች ዝርዝር መረጃዎችን ይዘንላችሁ ቀርበናል። ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን በርካታ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ወደ መረጃችን አለፈ። እንደሚታወቀው የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በሀገራችን አሉ ከተባሉ ገዳማት መካከል አንዱ ነው። ታዲያ ይህ ገዳም በተለያዩ ጊዜያቶች በታጣቂ ሰዎች የሽብር ጥቃት ሲፈጸምበት፣ መነኮሳት ሲገደሉበት ሰምተናል። ታዲያ በትላንትናው ዕለትም ይህ ተመሳሳይ ጉዳይ ተፈጽሟል። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቁ በዋሻ የሚኖሩ መነኮሳትም መገደላቸው ተሰምቷል። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ የሚገኘው ይህ የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በውስጡ በርካታ መነኮሳት የሚኖሩበት ሲሆን በትላንትናው ዕለት ማለትም ሰኔ 15 ቀን በታጣቂ ሰዎች እነዚህ መነኮሳት የተገደሉ ሲሆን የተወሰኑት መነኮሳት አባቶች ደግሞ ታፍነው መወሰዳቸውን ገዳሙ ለማህበረ ቅዱሳን ሚዲያ ገልጿል። ስለተገደሉትና ታፍነው ስለተወሰዱት መነኮሳት ቁጥራቸውና ዝርዝር መረጃዎች በይፋ የታወቀ ጉዳይ ባይኖርም የማህበረ ቅዱሳን ብሮድካስት አገልግሎት ግን ይህንን መረጃ አጣርቶ እንደሚገልጽም ተናግሯል። የካቲት 2016 ዓ.ም ጨምሮ በተለያዩ ጊዜያቶችም በተደጋጋሚ ይህ ገዳም ላይ ተመሳሳይ ጥቃት ሲደርስበትም ተስተውሏል። ታዲያ ይህ በመነኮሳቱ ላይ የተቃጣው ጉዳይም በእጅጉ የሚያሳዝን ጉዳይ እንደመሆኑ መጠንም የብዙ ኦርቶዶክሳውያንን ልብ የሰበረ ሲሆን ከዚህም ባለፈ ደግሞ ህዝበ ምዕመናኑን በእጅጉ ያስቆጣም ጉዳይ ሆኗል። በዚህም መሰረት ቅድስት ቤተክርስቲያን እንዲሁም ደግሞ ሀገርን በጸሎት ለሚጠብቁ ገዳማውያን አባቶች ከለላ ሊደረግላቸው እንዲሁም ሊጠበቁ እንጂ እንዲህ አይነት አስነዋሪ ድርጊት ሊፈጸምባቸውም አይገባም፣ ፍርድና ፍትም ሊሰጣቸው ይገባል እያሉ በርካታ ኦርቶዶክሳውያን ምዕመናን በተሰበረ ልብ ድምጻቸውንም አሰምተዋል። በሌላ መረጃችን ደግሞ በሶሪያ ምስራቅ ደማስቆ በቅዱስ ኤልያስ የግሪክ ቤተክርስቲያን ላይ ታላቅ የሽብር ጥቃት በትላንትናው ዕለት ደርሷል። በትላንትናው ዕለት ሰኔ 15 ቀን ከደማስቆ በስተ ምስራቅ በድዋይሌ አካባቢ በሚገኘው የግሪክ ኦርቶዶክስ ቤተክርስቲያን ላይ ነው። በቅዳሴ ላይ በነበሩበት ወቅት ኢላማ የተደረገ ጥቃት ተፈጽሞ ከ15 በላይ ሰዎች ሲሞቱ በትንሹ ደግሞ ከ20 በላይ ሰዎች መቁሰላቸውንና በቤተ መቅደሱ ላይም ከባድ አደጋ መድረሱን የሶሪያ አረብ የዜና አገልግሎትና በርካታ ዓለም አቀፍ የዜና ወኪሎች የዘገቡት። በሩሲያ የሚገኙ የዜና አገልግሎቶችም እንዳመለከቱት አንድ አጥፍቶ ጠፊ በጸሎት ወቅት ወደ ቤተ ክርስቲያኑ በመግባት በነበሩት ምዕመናን ላይ ተኩስ በመክፈት ድንጋጤ ከፈጠረ በኋላ ከዚያም የሚፈነዳ ቀበቶ በማፈንዳት ከፍተኛ ፍንዳታ በማድረግ የቤተ ክርስቲያኑ ክፍሎችን በማውደምና በርካታ ሰዎችንም በመግደል ህይወታቸውን ቀጥፏልም ብሏል። እንዲሁም ሌላ የዘገባ ምንጭ እንደዘገበውም የሀገር ውስጥ የጸጥታ ኃይሎች የጥቃቱን መንስኤ ለማወቅ እንዲሁም ለመረዳት
የወንጀል ምርመራ መጀመራቸው የተዘገበ ሲሆን ይህ በእንዲህ እንዳለ የአምቡላንስና የሲቪል መከላከያ ቡድን ቁስለኞችን በአቅራቢያ ወደሚገኙ ሆስፒታሎች በማጓጓዝ ከፍተኛ የሕክምና ማስጠንቀቂያ መስጠታቸውም ተገልጿል። የግሪክ ኦርቶዶክስ ቤተክርስቲያንም የቅዱስ ኤልያስ ቤተክርስቲያን በደማስቆና በአካባቢዋ ከሚገኙ ታዋቂ የክርስቲያን አብያተ ክርስቲያናት አንዱ ሲሆን ከነብዩ ኤልያስ ጋር የተቆራኘ በመሆኑም በጥንታዊና ታሪካዊነቱም በእጅጉ የሚታወቅ አብያተ ክርስቲያን ነበረ። ነገር ግን ይህ አሰቃቂ የሆነ ክስተት ተፈጽሞበታል። ታዲያ በዚህ አሰቃቂ በሆነ ጥቃት እንግዲህ በጣም አሳዛኝ በሆነ ሁኔታ ህፃናት ጭምር ናቸው የጥቃቱ ኢላማ የሆኑት። ታዲያ ይህ ጉዳይ የግሪክ ኦርቶዶክሳውያንን ልብ ሰብሮና ያስቆጣ ክስተት የሆነ ሲሆን ታዲያ ይህ በትላንትናው ዕለት የተፈጸመው ድርጊት ለግሪክ ኦርቶዶክሳውያን ምዕመናን ጥቁር ቀናትን እንዲያሳልፉ ምክንያትም ሆኗል። በሌላ መረጃችን ደግሞ በትላንትናው ዕለት በናዳ ማርያም ገዳም ለበርካታ ዓመታት ጉባኤ ዘርግተው በማስተማር ላይ የሚገኙት ሊቀ ብርሃናት ቆሞስ የኔታ ይባቤ መታሰራቸውን ተከትሎ በናዳ ማርያም ገዳም የሚገኙ አገልጋይ ካህናትና እንዲሁም ደግሞ ደቀ መዛሙርቶቻቸው ህዝበ ምዕመናኑ ሰላማዊ ሰልፍ መውጣታቸው ተሰምቷል። ሰኔ 14 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችን በሰሜን ጎጃም ሀገረ ስብከት ሰሜን ሜጫ ወረዳ ድል በትግል ቀበሌ የምትገኘው የፈለገ ብርሃን ናዳ ቅድስት ማርያምና ክብረ ደናግላን ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት የሆኑት ታላቁ ሊቀ ብርሃናት ቆሞስ አባ ይባቤ በላይ መታሰራቸው ለማወቅ ተችሏል። ታዲያ የመረጃ ምንጮቻችን እንደገለጹት ከሆነ ለጊዜው ምክንያቱ በግልጽ ባልታወቀበት ሁኔታ ለጥያቄ ይፈለጋሉ ተብለው መወሰዳቸውም ታውቋል። ከ1979 ዓመተ ምህረት ጀምሮ ወንበር ዘርግተው ጉባኤ ተክለው ለ38 ዓመታት ቅኔና የቅዱሳን መጻሕፍትን ትርጓሜ ያስተማሩት እኚህ ታላቅ አባት አሁንም በማስተማር በርካታ ደቀ መዛሙርትን ያስመረቁ የክብረ ደናግል ቅዱስ ላሊበላ አንድነት ገዳም መስራች አበምኔት እንዲሁም ደግሞ አስተዳዳሪም ጭምር ነበሩ። እኚህ ለበርካታ ዓመታት ደከመኝ ሰለቸኝ ሳይሉ ወንበር ዘርግተው ደቀ መዛሙርትን አብዝተው ያፈሩ ያስተማሩ ታላቅ አባት እንደ አባትነታቸው ትጉህ አበምኔት ሲሆኑ እንዲሁም መቆፈሪያ ይዘው እርፍ አርቀው ሞፈር ጠርቀው አርሰው ቆፍረው ትሩፋትን ሰርተው ገዳም ገድመው የኖሩ ታላቅ አባትም ጭምር ናቸው። እንደ ሰባኪም ዞረው የሚያስተምሩ እንዲሁም እያስተማሩም ያሉ ሐዋርያ ጭምር ነበሩ። ታዲያ ሊቀ ብርሃናት ቆሞስ አባ የኔታ ይባቤ መታሰራቸውን ተከትሎ በትላንትናው ዕለት ደቀ መዛሙርቶቻቸው ህዝበ ምዕመናኑ እንዲሁም በዚያው ደብር የሚያገለግሉ አገልጋይ ካህናት አባቶች ሰላማዊ ሰልፍ ወጥተዋል። የኔታ ይባቤ አይደለም መታሰር በወርቅ ወንበር ተቀምጠው የሚያስተምሩ ረቂቅ ሊቅና ምጡቅ ባለ አእምሮ ናቸው፣ ሊታሰሩ አይገባም ሲሉም ተሰምተዋል። መምህራችንን አባታችንን ፍቱልን፣ እስራታቸው እስራታችን፣ መከራቸው መከራችን ነው። አድባር የሆኑት ታላቅ ሰው እንደመሆናቸው መጠን እሳቸውን ማሰራችሁ ስህተት ነው በማለትም ተናግረዋል። ለሀገርም ባበረከቱት የወንጌል የሰላም የልማት እንዲሁም የቅኔ የሀገር በቀል እውቀት የአቡሻህር የአርአያነት አስተዋጽኦ ሽልማታቸው እስራትና እንግልትም ሊሆን አይገባም። ሊቁ አባታችን ሲሸለሙ እንጂ ሲታሰሩ መስማትና ማየት ትልቅ ዕዳ ነው በማለትም ተናግረዋል። ደቀ መዛሙርቶቻቸው አክለውም እንደገለጹት ከሆነ የኔታ ያለውግን ደቀ መዛሙርቶቻቸው እንዲሁም ደግሞ በገዳሙ የሚገኙ አባቶች እንደገለጹትም ከሆነ የኔታ ያለውግንና የሁሉም መምህር የሁሉም አባት የሁሉም ዘር ቀለም ሳይለዩ አስተማሪ የሁሉን ፊት ሳያዩ መካሪና ገሳጭ እንደመሆናቸው ምንም ጥፋት የለባቸውም። በፍጥነት እንዲፈቱልንም እንፈልጋለን። ከቅድስት ቤተክርስቲያን ላይ እጃችሁን አንሱ፣ የኔታችንን አባታችንን በክብር ወደ ገዳማቸው ወደ ማስተማሪያ ወንበራቸው መልሱልን ሲሉም ተደምጠዋል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃዎች እኚህን ይመስላሉ። በሌላ መረጃ እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።